አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ባላችሁበት ብዝት ይበል። ዛሬ ጉድ ሰማን። አብርሃምና ሄርሜላ ሽብርቅ ድምቅ ብሎ መጡ። እኔ አብርሃም ሄርሜላን ካገባ ሱሪ ለብሳለሁ ብያለሁ። ማነው ሱሪ እዚህ ጋር ሆኖ የሚያለብሰኝ? እንግዲህ ዜናችን በዝርዝር እናሰማለን። አብርሃም ዛሬ እኔ ዝምታዬ ፍርሃት ሳይሆን የበቀል ጅምር ነው ብሎ ሰው ጉድ ያስባለ ነገር ይዞ መጥቶብናል ማለት ነው። እንዴት እንችለዋለን? ለዚህስ ምን መልስ አለን? እስከ ዛሬ እኛ የምንለው የነበረው ሩታና አብርሽ አንድ ሁኑ ነበር ምንለው። ዛሬስ ግራ ገባን። ምን ብለን እናውራ? አብርሽዬ ሆይ አንተ ጀግና ነህ፣ አንተ እንዲህ ነህ ብለን ደክሞን ለፍተን ጥረን ጮጋራችን ተሊጦ እስከ ዛሬ የነበርነው ነገር ሁሉ ፍርሽ ሆነዋል። ሆኖም ተስፋ አንቆርጥም፣ እንጠብቃለን። አብርሽን እንጠብቃለን፣ ሩታን እንጠብቃታለን። እንደዚህማ እኛ ለፍተን እስከ ዛሬ ያወራነ ሁሉ ተሰምነት አጥቶ ከወደቀ እኛ ሴቶች ሆይ ሞተናል ማለት ነው በቁማችን። የአብርሽ ተመልካች ሁሉም አንገቱን ደፍቷል ብዬ አስባለሁ። እንግዲህ ውድ ቤተሰቦች ድምፅን ቀይሬ አወራለሁ ብዬ ነበር፣ አልተሳካልኝ ማለት ነው። ለምንድን ነው ብትሉ እኔ ማመሳሰል አልችልም ማለት ነው። ሲፈጥረኝ የራሴን በቃ ሆኜ ነው ማወራ ማለት ነው። ዛሬ እውነት ለመናገር በጣም ነው ያዘነው። ሁላችንም ሩፋኤል መቀየር አለብን ማለት ነው። እነሱም ቀይ በቀይ ስለሆኑ እኛ ሩፋኤላችን ምንድን ነው የምናረገው? ጥቁር ነው ወለ ቀይ ነው? ሊደሩ ሊያብድ ነው? ማበዴ ነው።
ነበረች